የመጨረሻ ጽሁፍ የሚያቀርበው ክቡር ኡስታዝ አቡበክር ይሆናሉ። የሚያቀርቡበት ርዕስ አብሮነት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ዋላችሁ? በአረቦች በአባቶቹ ክብር የሚመጻደቅ ሰው ምን ይላሉ መሰላችሁ? ዘፍተከረ ቢአበለሁም ሸረፉም ፈቁልና ሰደቅት ይላሉ። በአባቶቹ ክብር የሚመጻደቅን ሰው በእርግጥ እውነት ተናገርክ፣ ግን ምንኛ መጥፎ ልጅ ወለዱ ነው የምንለው እነሱን ካልመሰልክ ይላሉ። በታሪካችንም ውስጥ ስናይ አድዋ ከሐረር የወጣ ገንዘብ ለአድዋ ጦርነት ላይ ድርሻ ባይኖረው አድዋ ላይ ድል እናደርግ ነበር? የአባጅፋር አስተዋጽኦ ባይኖር ከወሎ የመጡት ከያቅጣጫ የመጡት ሰዎቻችን ባይኖሩ የሁሉም ተዋጽኦ ባይኖር ድል እናደርግ ነበር? የኦሮሞ ፈረሰኞች ባይኖሩ ድል እናደርግ ነበር? ብቻችን እኮ አልነበረም። ማንነታችን ካለን የውስጣዊ ልዩነታችን ሁልጊዜ እንደ ሀገር እየተደበላለቀብን አለ ብዬ የማስበው እኔ ይሄ አንድ አይነትና አንድነት የሚባለው ነገር በፍጹም አንድ አይነት መሆን አንችልም። የተፈለገው ግን ባለን ልዩነት ቅድም መጀመሪያው ጽሁፍ አቅራቢም ሲያቀርብልን እንደነበረው መንታዎች እኮ ይለያያሉ አይደለም? መንታ ሆነው ተወልዱ አንድ ቤተሰብ ላይ የተለያየ ባህሪያቶች አሉ። ቅድም የተባለው የተለያየ አካላታችን ላይ የተለያየ ስራ ያላቸው የአካል ክፍሎች አሉን፣ ግን በአንድ ሰውነት ላይ መኖር ችለዋል። በአንድ ሰውነት ላይ መኖር ከቻሉ የተለያየ ስራ ያላቸው አካሎች ይቻላል ማለት ነው። አንድነቱ ይቻላል ማለት ነው። አብሮነቱ በአብሮነት ውጤት ለማምጣት በአብሮነት የተሻለ ነገር ለመስራት እነዛን ነገሮች አንድ አይነት መሆን አለብን ሳይሆን ባለን ልዩነት ውስጥ ተከባብረን እንዴት አንድ መሆን እንችላለን፣ አንዱ ሌላውን ዕውቅና ሰጥቶ እንዴት አንድ ላይ መኖር እንችላለን ነው ያ ዛሬ ያቃተን እየመጣው እየተፈተን ያለንበት በፈተና ውስጥ ያለፍንበት ያለ ጉዳይ ስለሆነ እሱን በትክክል ችግሮቹን ማየት መፈተሽ ያው እውነት መነጋገር ነው፣ አማራጭ ነው። እኔ ያው ከወሎ ነው መሰረቴ። ብዙ ጊዜ የወሎ አባቶች የሚናገሩት ነገር እናገራለሁ። እኛ ሀገር ሼክ ጫሊ የሚባሉ አንድ ትልቅ አባት ነበሩ፣ ረህመቱላህ ዐለይሂ አልፈዋል። ሌላው ደሴ አካባቢ የሚኖሩ ሻህ ሐምዛ ቦሩ የሚባሉ ሰው ነበሩ። ሁለቱም ትልልቅ አባቶች ናቸው። በአንድ ወቅት ተገናኝተው ለመጀመሪያ ጊዜ ሲገናኙ ሁለቱም ተጫዋቾች ናቸው። እንዴ አንተ ነህ ሻህ ሐምዛ አሏቸው። እኔ ነኝ። ተጫዋች ነህ ሲባል ሰምተናል፣ እስቲ ያጫውተን አሏቸው። አይነሽ ቸርቻሪ እኮ ጅምላ ነጋዴ ፊት ብዙ አይናገርም አሏቸው። እርስዎ ፊት እንዴት ብዬ ብዙ አወራለሁ አሏቸው። እውነትም ተጫዋች ነህ አሏቸው። እስቲ ያጫውተን ሲሉት እንግዲህ እርስዎ ካሉ ምን አደርጋለሁ፣ ሰባቱን ሰማይ ስድስቱን መሬት በፈጠረው ጌታ። በእስልምና አስተምሮት ያው ክርስትናም ውስጥ ስለ ሰባት ቁጥር ብዙ ነገር ታውቃላችሁ። በእስልምና ሰባት ሰማይ ሰባት መሬት አለ ነው። ሰባቱን ሰማይ ስድስቱን መሬት በፈጠረው ጌታ ብለው ሲጀምሩ እንዴ ቆይ አሉት። መሬት ከመቼ ወዲህ ነው ስድስት የሆነው ሲሉት አንዱንማ በዳዮቹ እየተጫወቱበት ነው ብዬ ነው፣ እሱ አይቆጠርም አሏቸው። ማለት ፈቅደን ከሰጠን ጥፋቱ እንዲሰፋ ችግሩ እንዲበረታ ዛሬ ጥቂት ሶሻል ሚዲያው ላይ እንግዲህ ከፍቶ እጃችን ላይ ቀረበና በእያንዳንዱ ነገር ከትንሽ እስከ ትልቅ በእጁ በሚያየው ነገር እንዲገዛ አድርገን ጥፋቱ እንዲጎላ መልካሙ እንዲያንስ ሐሳብ ያላቸው እንዲቀጭጩ ትልቅ ስራ ያላቸው ታሪክ ያላቸው ሰዎች ከመድረኩ እንዲጠፉ ሆኖ ምናልባት ለሞዴልነት አይደለም ለመሰማት የማይችሉ ሰዎች ፊት ለፊት እንዲወጡ እድል ሰጠንኛ። ያ ነገር ብዙ ነገር ሸረሸረው እንጂ እውነታው ታሪካችን ይሄ አይደለም፣ የኛ መሰረታችንም ይሄ አይደለም፣ ስሪታችንም ይሄ አይደለም። በሁለንተናዊ ማንነታችን ቅድም እንዳልኩት ሃይማኖታዊ መሰረት ያለን ህዝቦች ነን። እምነቶቻችን ምን እንደሚያስተምሩ ይታወቃሉ። እነዛ ከምንም ነገር በላይ መከባበርን፣ መተሳሰብን፣ ዕውቅና መሰጣጠትንና አብሮነትን በስዕል ከምናያቸው በቪዲዮ ከምንገልጻቸው የበለጠ ህይወታችን ያስገድደናል። እኔ አንድ እንደ እስልምና እምነት ተከታይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጎረቤቱ ተርቦሱ የጠገበ ሰው አማኝ አይደለም ይላሉ። ጎረቤቱ ነው ያሉት። ጎረቤት ማለት እኔ ጎረቤቴ በዚህ ክርስቲያን ነው፣ በዚህ ሙስሊም ነው፣ በዚህ የተለያየ እምነት የሌለውም ሰው ሊሆን ይችላል። ግዴታ የኔ ጉርብትና የያዘ ሰው እኔ ጋር መብት አለው። ላከብረው፣ ችግሩን ልጋራው፣ ደስታውን ልካፈለው፣ አብሬው ልሆን ታዝዣለሁ። ይሄንን መርህ ካላከበርኩ እምነቴ ጥርጥር ውስጥ ነው ያለው። ለዚህ ነው ዛሬ ቁጥሩ ይነገራል። አማኝ የሆነ ሀገር ተብሎ መፈተሽ ያለበት ቁጥር ነው። በትክክል ነን ወይ? አምነን ነው ይሄን ያደረግነው? ባናምን ምን ልንሆን ነበር? አማኝ ተብለን ነው ይሄ ማንነታችን የተገለጸ የወጣው? ባይሆንስ ምንድነው ልናደርግ የምንችለው የሚለውን ነገር ነበር ማየት ይፈልጋል። ለዛ ይሄ የአብሮነት መሰረትን ስናይ
አብሮነታችን ታሪካዊ የሆነ ኢትዮጵያዊ መገለጫችን ትልቅ እሴታችን የምንኮራበት ነው። ወደሱ እንምጣ ነው አሁንም የሚወራው ስለዚህች ስለ ኢትዮጵያ ስለሆነ አሁንም ፈተና ሆኖብን ዛሬ አሜሪካኖች እንግዲህ ከብዙ ማንነታቸው ከተለያየ ማንነታቸው አንድ ሀገር ትልቅ ሀገር መስርተው አሜሪካ ውስጥ ችግር በተፈጠረ ቁጥር ስለ አሜሪካዊነት አይነጋገሩም። ያስገደደን ለሌላ አስተማሪ የሚሆን ማንነት የነበረን ኢትዮጵያዊነት በብዙ ብዝሃነታችን ብዙ ሞዴል የምንሆነው ያ ፈተና ላይ እንዲወድቅ ስለተፈለገ ነው። የረሳነውን ትውስታ ለማንሳት ኢትዮጵያዊነት ይሄ አይደለም መገለጫው እያል ለማስታወስ ሰዎች እንዲያስቡትና እንዲያዩት ግድ ሆኖ መድረክ መፈጠር ያስፈልገው ይሄን ስሜት ነው። ከዚህ አንፃር መሰረታችን ያ ከሆነ ስሪታችን ያ ከሆነ አብሮነትን ስናስብ ይሄ መከባበር ምንድነው አብሮነት ብለን ስናስብ የጋራ የሆነ አብሮን ልንሄድበት የምንችል የሰፋ ነገር አለን። ዛሬኛ ጠባቡን ስለመረጥን ነው ከኔ ውጭ እንዳይቀበል እየዘጋሁት ነው። እዚህ ውስጥ ጠቦናል፣ ሰፊ ቦታ ለኛ ጠቦን እየቀነስና ያለ ነው። አንፈልግም ብለን እያወጣና ያለ ነው፣ እየገፋና ያለ ነው። ይሄ ቦታው ለሁሉም ይበቃል የሚለውን ሐሳብ መያዝ፣ ሌላን መቀበል፣ እውቅና መስጠት ይሄው ነው አብሮነት። ለኔ ይገባኛል ብዬ የማስበው እቺ መሬት በጋራ እኔ እናንተን አብቅላናለች። ላንተ እናት ለሌላው እንጀራ እናት አይደለች። ሁላችንም የዚች ሀገር ልጆች ነን። ስለ አንዱ መብት መጨነቅ ስለ ሌላው መጨነቅ ነው ብዬ አስባለሁ። አንዱ እንዲከበር ማሰብ ስለ ሌላው መከበር መገለጫ ማሳያ ነው ብዬ አስባለሁ። ይሄንን እንዴት ነው የምንሰራው? ሌላው ወንድሜ እየተበደለ ሌላው በማንነቱ በአስተሳሰቡ በእምነቱ በባህሉ በሴቱ እየተወጋ እኔ ተከብሬ የምኖርባት ሀገር ትኖራለች ብሎ ማሰብ ስህተት ነው። ያለን በጣም ብዙ ነገር አለ። ያንን መጠበቅ እንዴት እንችላለን የሚለው መሰረታዊ ጉዳይ ስለሆነ ይሄ ፍትሃዊነት በስምና አስተምሮት ፍትሃዊ ሆኑ ይላል አላህ በቁርአን ውስጥ። በራሳችሁም ላይ ቢሆን አንዳንድ ጊዜ ለኛ የሚገባውን ለሌላው ለመንሳት ስንፈልግ ነውና ብዙ የምንጣረሰው እርስ በርስ የምንጋጨው ወጣ ገባዎቹ የሚበዙት እሱን በሌላው ገጽታው ማየት ይፈልጋል ብዬ አስባለሁ። እንግዲህ ሐሳቦቹን ከመጠቅለል አንፃር ወደ ማጠቃላይ ሐሳብ መሄድ ስላለብኝ አርስቱ በጣም ትልቅ ነው። በትንሽ መድረኮች የምናወራው አይደለም። ጉዳዩም በመድረክ እንድናወራው የተሰጠን ነው ብዬ አላምንም። ከፈጣሪ እንድንኖረው የተፈለገ ስለሆነ አሁን መኖሩ እየቀጨጨ ስለመጣ እየጠፋብን ስለመጣ ለመተዋወስ ካልሆነ በስተቀር የታሪክ መልካም ትውስታችን አገር የምንገነባበት ራሳችን የምናሳድግበት ነው። ዛሬ ግን እኛ ከመልካሙን ትተን መጥፎውን ትውስታ እያነሳን እኮ ነው። ለዛውም እኛ የታሪኩ አካል ባልሆንበት ጉዳይ ውስጥ በትናንት ታሪክ ውስጥ ባልሰራ ነውና የታሪኩ አካል ባልሆንበት ጉዳይ ውስጥ ስለመገዳደል የምናስብበት ይሄን እንዴት አክሞ ይሄን እንዴት ለበጎ እንጠቀመው የሚለውን ነገር ማየትና ማሰብ ይፈልጋል። እኔ ነገን አብሮነታችንን ለማስቀጠል አንዱና ወሳኙ ነው ብዬ የማምነው ነጋችንን የተሻለ ለማድረግ በሚኖረን ራዕይ ላይ የተመሰረተ ነው ብዬ አስባለሁ። ነገ እንዲህ እንዲሆን እንፈልጋለን ብለን ስናስብ ለራሳችን ለልጆቻችን ለትውልዱ ይሄ ይሁን ብለን ስናስብ የሆነ የጋራ የሆነ ነገ ሲኖረን ግዴታ አንድ ሀገር ላይ የምንኖር ሲሆን አብረን በተስማማንበት ሐሳብ ካልሆነ ያንን ነገር እውን ማድረግ ስለማንችል ወደዛ መምጣት አለብን። ስለዚህ ምንድናቸው እነሱ ነገሮች እንዲመጡ ሊያደርጉን የሚችሉን? አንድ የሆነ ሀገራዊ የጋራ ጥቅም አለን። ሀገር ስታድግ ስትለማ እንደ ሀገር የምንጠቀመው። ሁለተኛ እሴት አለን። ትናንት የሆነ ሃይማኖታዊ ባህላዊ እሴቶቻችን ብዙ ማሳያ የሆኑ እሴቶቻችን አለን። ሶስተኛ ማንነት አለን። ሁላችንም የተሰጠን ከተፈጥሮ ጋር የተሰጠን ማንነት አለ። ያ ማንነታችን ነው። ሁሉም ለራሱ እውቅና ክብር ቦታ የሚፈልጉ ነገራቶች። እነዚህ ነገሮች እንዴት አድርገን እናስጠብቃቸው? የተሸረሸሩ የመጡት እነሱ ስለሆነ ያን የምንፈልገውን ነገር ለመገንባት ወደ ውጤት ለማምጣት የምንሄደው በዛ መስመር ስለሆነ ስለዚህ እጅ ለእጅ ተያይዘን እጅ ለእጅ አንዱ ለአንዱ እኔ እሱ እኔ ካልሆነን ወይም ደግሞ ያለሱ እኔ ያለሷ እኔ አንችልም ብለን ካላመንን ነጋችንን መስራትም አብሮ ሀገር ማሳደግም የተሻለ ነገር ማምጣትም እሴት ሲባል ዛሬ እኮ ቅድም ሲገለጽ የነበረው በስፖርቱ በሌላው ጉዳይ ውጭ ሀገር ላይ ሄደን እኔ የምገልጸው ወሎዬ ነኝ ወይም ደግሞ አማራ ነኝ ወይም ኦሮሞ ነኝ ብዬ አይደለም የምገልጸው፣ ኢትዮጵያዊ ነኝ ብዬ እኮ ነው የምገልጸው። ሌላ ምን መገለጫ አለን? ስንወጣ እኮ ኢትዮጵያዊ ነን፣ ሌላ ስም አይኖረንም። ከኢትዮጵያ ውጭ የምንታወቀው በኢትዮጵያዊ ማንነታችን ነው። ኢትዮጵያ ስንል ደግሞ በሁለንተናዊ ቀለሟና ከለሯ ነው። ያንን ማንነታችንን ኢትዮጵያን ስንገልጽ ባህሏን የሀገራዊ ማንነቷን እስቲ ስለ ኢትዮጵያ ንገረኝ ብሎ አንድ የውጭ ዜጋ ውጭ አግኝተው ነው ቢያናግረን እንዲህ አይነት መልክዓ ምድር አለን፣ እንዲህ አይነት ባህል አለን፣ እንደዛ አይነት ቋንቋ አለን፣ እንደዛ አይነት አለን ብለን ነው የምንገልጸው። የሆነ ጎጥ
የሆነ ጠርዝ ላይ አንቆምም፣ ልንቆም አንችልም። ያ ከሆነ አልገለጽነውም ኢትዮጵያዊ የሚለው መግለጽም ስለማንችል ያስገድደናል። ያ ውጭ ላይ ያለውን ስሜት መግለጽ እዚህ ላይ መኖር እንዴት ተሳነን ነው። ዛሬ ያንን ነገር ነው ለማምጣት ለመስራት ግዴታ ኃላፊነታችንን እንወጣ። እነዚህ አይነት መድረኮች ይሄን የጠፋውን ትውስታ በማስተካከል ወደ መሰረቱ መምጣት አማራጭ የሌለው መፍትሄ ስለሆነ እሱ ላይ መድከም እሱ ላይ መልፋት። አላህ እኛ በእስልምና አስተምሮት በቁርአን ውስጥ ሰው ልጆችን ስንፈጥራችሁ እኩል ናችሁ ይላል። ማለት እንደ ነብዩ መሐመድ እንደ ጸጉር ማበጠሪያ ጥርስ እኩል ናችሁ፣ አንዱ ካንዱ የሚበልጥበት እዚህ ውስጥ ከአፈር ውጭ በብር ወይም በወርቅ ማዕድን የተሰራ ሰው የለም። ሁላችንም አፈር ነው መሰረታችን እንደ እምነታችን። እኔ ከዚህ ነኝ እበልጣለሁ የሚል ሰው ሊመጣ አይችልም። ምንም አይነት ለራሱ የሰጠውን ክብርና ቦታ ቢሰጥ መነሻችንም አፈር ነው መመለሻችንም አፈር ነው። ሌላ ቦታ የሚገባም ሰው የለንም። ከመነሻችን እስከ መድረሻችን የሚታወቅ ስለሆነ ይሄ ማንነት ከሆነ ያለን እዚሁ ላይ ከሆነ የምንሰበሰበው እንዴት ነው ይሄን አስጠብቀንና የተሻለ ለጋራ መልካም ነገር አድርገን የምናስቀጥለው የሚለው መሰረታዊ ነገር ስለሆነ ያን ልናስቀጥል የምንችለው በመልካም ነገር በመተባበር በክፋት ባለመተጋገዝና ባለመተባበር። ዛሬ ላይ ፈተናው ግን ክፋቱን የሚያጎላ መልካሙን የሚያኮስስ ትውልድ በዛና ሚዲያው ያንን ነገር አጥፍቶ ታሪካችንን አጠልሽቶ ወይም ሸፍኖ በተለየ የኛነት መገለጫ ባልሆኑ ጉዳዮች ፊት ለፊት እንዲወጡ ስላደረግናቸው ናቸው። ይሄ ይበቃል የኛ ማንነት አይደለም ብለን ወደዛ መሰረት መምጣት የሁላችንም ኃላፊነት ስለሆነ አብሮነታችንን ማስቀጠል የምንችለው ዛሬም እኛ አቋም ይዘን የቤት ስራዎቻችን ለመስራት ወስነን ስንንቀሳቀስ ብቻ ነው የሚል ሐሳብ አለኝ። አመሰግናለሁ።